እውነቴን ነው የምለው። እገልሻለሁ። እሺ አንቺ በህይወት ከምትኖሪ ገድዬሽ ብታሰሪ ይቀለኛል። እንዳትጠጋኝ ሳሮን፣ እባክሽ የለመንኩሽ ነገር አቁሚ ሳሮን፣ እባክሽ አንቺ እንደዚህ አይነት ጨካኝ ሴት አይደለሽ። ይህን ነገር ስቀሪ ሁሉም ነገር ተነጋግረን እንፈታዋለን። እኔ ቃል እገባልሻለሁ። እባክሽ እናቴ፣ እሺ በይ። ትክክለኛ እህታችሁ ናት። ሩት እንዳለችው ነው። ትክክለኛ እህታችሁ ራሷ ህይወት ናት። ሳሮን ስታሰቃያት የነበረችው የእናትና የአባት ትክክለኛ እህታችሁ እሷ ነች። እንደዚህ አይነት ቀልድ ደስ አይልም። አንቺ እሷ አይደለችም አላልሽም ነበር እንዴ? የዴኒን ምርመራውን ውጤት አስቀይሬው። ኧረ አንቺ እርኩስ የሆንሽ ሰው ነሽ፣ የተረገምሽ። ቆይ እውነት አንቺ ስሙች ብዙ ስቃይና ፈተናን ስታሳያት የቆየችው ህይወት ዛሬ ላይ የገዛ እህቷ መሆኗን ሳሮን ተረድተዋለች። ሩት ይህን ነገር አምኜ መቀበል አልችልም፣ እውነትሽን ነው ወይ ፈጣሪ ሆይ ለምን ፈተንከኝ እያለች ራሷን በጸጸት አለንጋ እየገረፈች ትገኛለች። ሩትና ሚኪ የተለያዩ በደሎች እዛ ቤት እንዲገቡ ቢያደርጋቸውም ዛሬ ላይ የሳሮንን ወንጀል እንዲጋለጥ አድርገዋል። እሷም ለፖሊስ መስጠት እንዳለባትና ነገሩ እንዲያበቃለት ሩት እያስጠነቀቀቻት ትገኛለች። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም የህይወት መንገድ ክፍል 58 የቀጠለውን ይዤላችሁ መጥቻለሁ። ሚኪ በውጭ ሀገር ጉዞ አሳቦ ወደዛ ቤት ገብቷል። አጎቱን ስለገደለችበት እሷን መበቀል ስለሚፈልግ በፖሊስም ተይዛ እንድትጠየቅለት የተለያዩ መረጃዎችን ቤት ውስጥ በማፈላለግ ላይ ቆይቷል። በዚህ ሁኔታ መቀጠሉ የሚወደው ጓደኛውን ዳዊትን እንደሚያጣው አሳስቦታል። አሁን እንዴት አድርጎ መናገር እንዳለበት ጭንቀት ውስጥ ነው። የውጭ ሀገር ጉዞ ብዬ ገብቼ አሁን እውነታውን ስነግረው ዳዊት ምን ሊሰማው ይችል ይሆን የሚል ሀሳብ ውስጥ ገብቷል። ነገር ግን ብዙ ሲያስብና ሲጨናነቅ ከቆየ በኋላ እውነታውን አፈረጠው። የውጭ ሀገር ጉዞ ብዬ ሳይሆን መርከብን ስለገደለችብን በህግ ተይዛ እንድትጠየቅ እንደፈለገም ይናገራል። ከዳዊት ግን ያልጠበቀው መልስ ነበር ያገኘው። አውቃለሁ በማለት ነበር የመለሰለት። ይህንን ታውቃለህ ወይ? አጎቴን እንደገደለችብኝ ታውቃለህ ማለት ነው ይለዋል። ዳዊትም ምንም እንዳልተቀየመውና ነገሩን በደንብ ጠንቅቆ እንደሚያውቅ ያስረዳዋል። ሩትም በበኩሏ የስራ ቦታዬ በማለት ሳሮን ወደምትሄድበት አቅጣጫ መንገዷ ላይ በመቆም አትሄጅም፣ የምትሰሪው ወንጀል እዚህ ላይ ሊያበቃ ይገባል፣ እንደውም እጅሽን ለፖሊስ ስጭ በማለት በማፋጠጥ ላይ ናት። ሳሮንም ዞር በይልኝ ከመንገዴ፣ እንደዚህ አታስቸግሪኝ፣ እባክሽን ሩት አርፈሽ ተቀመጭ፣ እህቴ እኮ ነሽ፣ አንቺ እንኳን ልትረጅኝ ይገባል፣ ነገሩ ልጅ ስለሆንሽ ሊገባሽ አይችልም እያለቻት ነው። በመጨረሻ ምንም አታመጭም በማለት ሳሮን ትታት ወደ ስራ ቦታዬ ወደምትለው ቦታ ሄዳለች። ስትመለስ ህይወትና ሳሚ እየተጨቃጨቁ ነው። ካንተ ስለወለድኳት በጣም እድሌን አማረራለሁኝ፣ ምን አይነት አባት ነው ያለሃት እያለች እየወቀሰችው ነበረ። በመጨረሻም ስለ ሳሮን ክፋት አንስታ ያቺ ክፉ ሚስትህን ከህይወቴ አስወጣለሁ በማለት ሽጉጧን በማውጣት ህይወት ላይ አነጣጠረችባት። ታዲያ ለምን ትተኩሻለሽ በማለት ቤተሰቡ ሲገላገል ዳዊት ላይ ተኮሰችበት። ወንድሜን ገደልኩት ማለት ነው እያለች ስለሰራችው ስህተት ወይም ደግሞ ህይወትን እገድላለሁ ብላ ያሰበችው ያልተሳካላት ሳሮንም መኝታ ክፍሏ በመግባት ታዲያ በወንጀል የተጨማለቀችው ሳሮንም አሁን ምን ማድረግ እንዳለባት እየተጨናነቀችና በሀሳብ ተውጣ ትገኛለች። እንደውም ራሴን ላጥፋ እስከ ማለት ደረጃም ደርሳለች። ሳሚም እባክሽን ተረጋግተሽ አስቢ፣ ለማንኛውም ዳዊት አሁን ህይወት ደም ስለለገሰችው በመጠኑም ቢሆን ተሽሎታል፣ አንቺ ግን እጅሽን ለፖሊስ ስጭና ተገላገይ እያላት ነው። እሷ ግን እጇን ለፖሊስ ከመስጠት ይልቅ ራሷን ማጥፋት እንደምትፈልግም ትናገራለች። ማናችሁም የኔ ጠላቶች ናችሁ፣ አሁንም አየዋችሁ፣ ብቻዬን ቀርቻለሁ እያለች ህይወት ላይ ያነጣጠረችውን ጥይት ሳሚንም ልትደግመው ነበረ። ሳሚም ሁኔታዋ ስላስፈራው ትቷት ለመውጣት ተገዷል። ሚኪም ዳዊትን እኔ እስካሁን እናንተን ብዬ እንጂ እሷን ግን ለፖሊስ ለማስያዝ ምንም ይህን ያህል ጊዜ አይፈጅብኝም ነበር፣ አሁን አንተ የማታደርገው ከሆነ እኔ ፖሊስ አመጣለሁ በማለት ዳዊትን እያስጨነቀው ቢሆንም መወለድ ሆነበትና
ዳዊት ይህንን ውሳኔ ለመወሰን እየተቸገረ ይመስላል። ምንም እንኳን ከዚህ በፊት የምታጭበረብራቸውን ዶክሜንቶች ፊቷ ላይ ቀዳዶ ቢጥልባትም ለፖሊስ ተላልፋ መሰጠቷ ግን ዳዊትን አስጨንቆታል። ታዲያ አንተ የማታደርገው ከሆነ እኔ ዛሬውኑ አደርገዋለሁ በማለት ሚኪም ዝቶባታል። እንግዲህ በዚህ ሁኔታ እያሉ ዛሬ ሊያበቃለት ይገባል። ሩት ሁሉንም ሚስጥር ተናገሪና ይለይለት በማለት ከሚኪ ጋራ ተመካክረዋል። እንግዲህ በተመካከሩት መሰረት ለወንድሟም ዛሬ ማታ ሁሉንም እውነታ እናገራለሁ በማለት እቅዷን እየነገረችው ነበረ። ነገር ግን ለነሳሮን ስትናገር ሩት ላይ የሚፈጥረውን ጫና እያሰበ እሷም ራሷን እንድትጠብቅ እያስጠነቀቃት ነበር። ሩትም በቀጠሯ መሰረት ውስብስቡን የነሳሮን ህይወት ልታጋልጠው ቆርጣ ተነስታለች። ቤተሰቡንም ሰበሰበቻቸው። እያንዳንዱ ለምን እንደሰበሰበቻቸው ግራ ተጋብተዋል። ሁላቸውም መታየት ጀምረዋል። የመጨረሻው ምዕራፍ ላይ ደርሰዋል። ለምን አትነግሪንም? እስካሁን ጠበቅንሽ እኮ አንቺ ግን ምንም ጠብ የሚል ነገር እየተናገርሽ አይደለም እያሏት ነው። እሷም ይህንን ሚስጥራዊና ውስብስብ የሆነ ታሪክ ለማጋለጥ ፈራተባ ስትል ከቆየች በኋላ ሚኪ አይዞሽ በርችና ውሃሽን ጠጥተሽ በይ ተናገሪ በማለት ነገሩን እንድታፈርጠው እያበረታታት ነበረ። ህይወትም ሩት እህታቸው እንዳልሆነች ከሰማች ሰንበትበት ብላለች። ነገሩ በራሷ በሩት አማካኝነት እንዲጋለጥ ካላት ጉጉት ሩት እኔ እህታቸው አይደለውም በማለት ስትናገር አዎ እህታቸው አይደለችም በማለትም ትመሰክራለች። ዳዊት የሰማውን ነገር ማመን ተስኖታል። ይህ ቀልድ መሆን አለበት፣ ምናልባትም የሳሮን እብደት ተጋባብሽ እንዴ በማለት የእህቱን ክፋት እያስታወሰ እየመለሰላት ነበረ። እሱ ማመን ስለተሳነው በቃ ትክክለኛ እህታችሁ ህይወት ናት ሩት ሳትሆን በማለት ሚኪ ያረጋግጥለታል። የሰማውን ነገር ዳዊት በፍጹም ሊያምንላቸው አልቻለም። ታዲያ ጉዳዩን ለማሳመን ብዙ ርቀት መሄድ ነበረባትና የዳዊትና የህይወትን የደም ምርመራ ወረቀት ለማሳየትም ተገደደች። ህይወት ካነበበች በኋላ ራሷን መቆጣጠር አቃታት። ምክንያቱም ዳዊትና ህይወት ከዚህ በፊት በፍቅር ሲቀራረቡ ስለነበረ አሁን እህትና ወንድም ሆነው መገኘታቸው ሁላቸውም መቀበል አቅቷቸዋል። ህይወት በአንድ በኩል ተዝለፍልፋ ወደቀች። ዳዊትም በሌላ በኩል ጭንቀት ውስጥ ገብቷል። ወደ ፍቅር እያመራ የመጣው የህይወትና የዳዊት ግንኙነት ሳሚን ጭንቀት ውስጥ ከቶት ስለነበረ እህትና ወንድም ስንት ነገር ሲያደርጉ ከቆዩ በኋላ አሁን እንደዚህ አይነት ጉድ ታመጫለሽ እንዴ? ምን አይነት ነሽ? እያለ ሩትን መራገሙን ቀጥሎበታል። ሩትም ይህንን ያደረገችው ያክስቷ ልጅ እንደታገተና እሱን ለማስለቀቅ ስትል ወደዚህ ቤት ገብታ ውጤቱንም እስከ ማስቀየር ደረጃ ድረስ እንደደረሰችም ትናገራለች። ይህን ሁሉ ጉድ ውስጡና ስትከታተል የቆየችው ሳሮን ከቃል በላይ ሆኖባታል። የሰማሁት እውነት ነው ወይ? ህይወት የኔ ታናሽ እህት ናት ወይ? ይህንን ነገር እንዴት ልቀበለው እችላለሁ? ፈጣሪ ሆይ በምንድነው እየፈተንከኝ ያለኸው? እያለች ራሷን በጸጸት አለንጋ እየወቀሰች ትገኛለች። እሷ ግን ስንት ሰው አሰቃይተሻል፣ የዚህ ሁሉ ግፍ ነው ለዚህ ጉድ ጣለሽ በማለት ሩትም አጋለጠቻት። እንደውም ይባስ ብሎ እጅሽን ለፖሊስ ጭና ነገሩ ያብቃለት በማለትም አቃጥላታለች። ዳዊትም ስለተፈጠረበት ነገር ሩትን ተቀይሟታል። ለኔ ይሄ ይገባኝ ነበር ወይ? ለምን አልነገርሽኝም እስካሁን? እያለ ብቻ አሁን ስለተፈጠረበት አዲስ ዓለም መቀበል ያቃተው ይመስላል። እስካሁን ውስብስብ ሆኖ የቆየውና ሚስጥሩ የተገለጠለት ዳዊትም ሩትን ተቀይሟታል። አፋላይ ብለሽ ታወሪያለሽ እንዴ? ለምን እስካሁን አልነገርሽኝም? በሚል ስሜት ፊቱን ዙሮባታል። እሷም ይህንን ጉዳይ ያደረገችው ለፈለገችው ዓላማ እንደሆነም ትናገራለች። ታዲያ እህትና ወንድም በዚህ መልኩ ሲጨናነቁ ከቆዩ በኋላ በሚኪ አማካኝነት ዳዊት እንዲረጋጋ ካደረገው በኋላ ወደ ፍቅር እያኮበኮቡ የመጡት እህትና ወንድም እንደገና መታወቅ ይጀምራሉ። ሳሮን ያየችውን ነገር ማመን ተስኗት ወደ ክፍል እየሮጠች ገብታለች። እንግዲህ የገዛ እህቷን ስታሰቃያትና ብዙ ነገር ስታሳያት ከቆየች በኋላ አሁን የራሷ እህት መሆኗን የተረዳችው ሳሮን ይህንን መቀበል አቅቷት የማትወጣው ፈተና ውስጥ ገብታለች።
ሳሮን ከዚህ በኋላ ወደ ፖሊስ ጣቢያ ወይስ ጉዳዩ በይቅርታ ይፈታ ይሆን? አብረን የምንመለከተው ይሆናል። እስካሁን ውስብስብ ሆኖ ቢዘልቅም ዛሬ ግን እውነታውን አፈንድተውታል። የህይወት መንገድ ድራማ 2 ክፍሎች ብቻ ይቀሩታል። ቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ።